እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ኢሱ ሲባሉ ቀርቼ ነበር። ፕሬዝዳንት ኢሳያስ በሩቅ ከማውቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ሕዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ከኢሳያስ ጋር መስራትን ከሻቢያ ጋር መዶለትን አገራዊ ችሎታና እውነት ያደረገው የብልጽግናው አገዛዝ ያስመራቸውን እንደ ኢትዮጵያ ጠላት የሚመለከቱበትን ያስርና ያሳድድ ነበር። የኤርትራን መንግስት ስትሰልሉ ነበር ብሎ የቀድሞ የደህንነት መስሪያ ቤት ሰዎችን ባልደረቦች ላይ ክስ መስርቷል። ሻቢያ የኢትዮጵያ ጥንተ ጠላት ነው ሲባል የለም እንደ ኢሳያስ ያለው ወዳጅና አፍቃሪ ኢትዮጵያ የላትም ብሎ ኢሳያስ ለኢትዮጵያ ያለው ፍቅር ጥልቅ ነው ይል ነበር። ይህንን ሁሉ አልበቃውም። ከሻቢያም ጋር ሆኖ የኢትዮጵያዊነት መሰረትና እትብት የሆነን ህዝብ ገድሏል፣ ዘርፏል፣ ደፍሯልም። የኤርትራን ሰራዊት አስወጣው፣ በግዛትህ ገብቶ የራስን ህዝብ እየገደለ ብቻ ሳይሆን እያፈነ ወደ ወታደራዊ ማሰልጠኛው ሳዋ እየወሰደ ነውና አስቁም ተብሎ በኢትዮጵያውያን ብቻ ሳይሆን በዓለም መንግስታት ሁሉ ሲጠየቅ፣ በአውሮፓ ህብረት፣ በአሜሪካና በእንግሊዝ ሲለመን የለም በራሱ መሬት ላይ ያለ ነው እያለ ሲናገርና ለኤርትራ ሲከላከር ኖሯል። በዚህ ብቻ ግን አልበቃውም። የኤርትራን ሰራዊት ወንጀል ዘግባችኋል ብሎ ጋዜጠኞችን ከማሰሩም በተጨማሪ ኤርትራን ተችታችኋል ብሎ የፖለቲካ ሰዎችን ከመወንጀሉም በዘለለ አንድ የመንግስት ጋዜጠኛንም ከስራው አባሯል። ጋዜጠኛው የፋና ቴሌቪዥን ባልደረባ የነበረ ነው። በዚያ የጫጉላ ሰሞን ጋዜጠኛው በአፍሪካ ረዥም ዓመታት የገዙ አምባገነን መንግስታት የሚል ይዘት ያለው ፕሮግራም ሰርቶ አስተላለፈ። ከነዚህ አምባገነን መሪዎች ውስጥ የኢሳያስ ፎቶም በስክሪኑ ላይ አብሮ እንዲታይ ተደረገ። ብልጽግና ይህንን ጋዜጠኛ ያባረረው ወዲያውኑ ነበር። ኢሳያስ አምባገነን አይደሉም ወዳጅ እንጂ ተብሎ ጋዜጠኛው ስራውን አጣ። በእርግጥም ከሻቢያ ጋር መስራትና መተባበር ለዚያውም በራስ ሀገር ላይ ለመጨከን ተገቢና ትክክለኛ ነገር ነው ብሎ የወሰነውና ያደረገው ብልጽግና ነው። ብልጽግና ይህንን ከማድረጉ በፊት በኢትዮጵያ ውስጥ ከሻቢያ ጋር መስራት ወንጀል፣ የአገር ክህደትና ብሔራዊ ጥቅምን መጻረር ነው ተብሎ ተፈርጆ ነበር። የለም ከሻቢያ ጋር መስራት ኢትዮጵያን መታደግ ነው፣ የኤርትራ መንግስት ለኢትዮጵያ የጨለማ ዘመን አጋር ነው ብሎ የተናገረውም የሰራውም ብልጽግና ነው። ይህንን የመሰለ አገራዊ ክህደትና ባንዳነት የፈጸሙ ጠቅላይ ሚኒስትርና መንግስት ያሉት ብልጽግና ሰሞኑን አንድ መረጃ ይዞ እያራገበ ነው። በሱዳን ውስጥ ፋኖ፣ ህወሓት፣ የኦሮሞ ነጻነት ሰራዊትና ሻቢያ ተገናኙብን የሚለውን መረጃ እንደ ትልቅ ኃጢአት በአሜሪካም በአፍሪካም በሚኖሩ የስቱዲዮ ቅምጦቹ እያስጮኸው ነው። ከሻቢያ ጋር መስራትን እንደ ተገቢ ነገር እንዲቆጠርና እንዲታይ ያደረጋችሁት እናንተ ብልጽግናዎች አይደላችሁምን ብሎ የሚጠይቃቸውን ሰው ደግሞ ባንዳ ሊሉት ይሞክራሉ። በእርግጥ ሱዳን ውስጥ ተገናኙ የተባሉትና በብልጽግና ጦርነት የታወጀባቸው የኢትዮጵያ የፖለቲካ ኃይሎች የሰሩት ስህተት ምንድን ነው? መገናኘታቸው ስነውር የሚሆነው እንዴት ባለ ሁኔታ ነው? ዜና የሚሆነው የጋራ ሀገርና የጋራ ጠላት ያላቸው ኃይሎች ባይተባበሩ እንጂ ሲቀናጁማ ዘገያችሁ እንጂ ስህተት ሰራችሁ ሊባሉ ይችላሉን? የሚለው ጥያቄ መሰረታዊ የመሆኑን ያህል ከሻቢያ ጋር መስራትን እንደ ተገቢ ነገር እንዲቆጠር ያደረገው ብልጽግና የሰራውን ስህተት መድገምና ከአስመራው አገዛዝ ጋር መስራትስ ልክ ነው ወይ? የኢትዮጵያ ጉዳይ በኢትዮጵያውያን ብቻ ሊፈታና ሊሰራ አይገባውምን? ለዚህስ ኢትዮጵያውያን ያንሳሉ ወይ የሚለው ጥያቄም ተገቢ ነው። እንዳም ሆኖ ግን የመረጃ ምንጩ ዘኢኮኖሚስት የተባለው መጽሔት ነው። በአንድ ሳምንት እትሙ 2 ተከታታይ መረጃዎችን ያስነበበው ዘኢኮኖሚስት ምን እንደሚል በዚህ ዝግጅት ወደ እናንተ እናደርሰው ዘንድ ወደናል። ባለፈው ሳምንት አጋማሽ የተነበቡት 2 መረጃዎች በእርግጥም በብዙ የሳተላይትና የስለላ ተቋማት የሚሰሩት እንደ ዘኢኮኖሚስት ያሉ ሚዲያዎች እንዲህ ያለውን ነገር ሲያወጡ ብዙ ትርጓሜ ያለውና ብዙ ያነጋግራል ያስብላል። ያ እንዲሆንም ወደ አማርኛ እንመልሰዋለን። እንደገና ግን እንዲህ ያለውን ደንበኛ ጥያቄ መሻገሪያ እናድርገው። ብልጽግና ሻቢያን ይዞ የኢትዮጵያን ሕዝብ መግደልና መዝረፍ ተራ ነገር ወይም ኖርማል ጉዳይ ካደረገው በኋላ የትኛውም ጸረ አብይ አህመድ ትግል ከየትኛውም አካል ጋር ቢቀናጅ ነውር የሚሆነው በማን መስፈርት ነው? ሻቢያ ለኢትዮጵያ የማይጠቅም ከብልጽግና ጋር ተባብሮም አሁን አገሪቱ የገባችበትን መቀመቅ የፈጠረ ጸረ ኢትዮጵያ ኃይል መሆኑ የተረጋገጠ ሆኖ ሳለ
ብልጽግናዎች በምን ሞራል ሌሎችን ከሻቢያ ጋር በመተባበር ወንጀል ይከሳሉ የሚለውን ጥያቄ እያሰላሰልን ወደ ዘ ኢኮኖሚስት ሪፖርት እንለፍ። ከመጣጥፎቹ አንዱ ኢትዮጵያ እንደገና ሌላ ጦርነት እየሸመነች መሆኑን የሚያነሳ ሲሆን ሁለተኛው እንዴት ይቁም የሚለው ላይ ያተኩራል። ስለ ጦርነት ዝግጅት የሚያነሳውን በማስቀደም እንጀምራለን። Does Ethiopia face greater threats from abroad or from within? Just a few weeks ago, it was potential war with Eritrea causing the most concern. ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ኢትዮጵያ ከራሷም ከጎረቤቶቿም ጋር ልትዋጋ ነው የሚለው ጉዳይ የመገናኛ ብዙሃን አጀንዳ ነው። ዘኢኮኖሚስትም ተመሳሳይ ይዘት ያለውን ጽሑፍ እንዲህ ሲል ይንደረደርበታል። አሰቃቂው የትግራይ ጦርነት በአሜሪካና አጋሮቿ ጥረት በተፈረመ ውል እንዲቆም ተደረገ። ከቅርብ ጊዜ ወዲህ የአፍሪካና የምዕራብ ዓለም ዲፕሎማቶች ይህ ውል ተግባራዊ እንዲሆን በኢትዮጵያ መንግስትና በህወሓት ላይ ግፊት ለማድረግ ሲሞክሩ ቆይተዋል። አሁን ከ3 ዓመታት በኋላ ያ ውል ሞቶ እናገኘዋለን። ባለፈው ጥቅምት 27 አብይ አህመድ በይፋ ውሉን ጥሰውት የድሮን ጥቃት ፈጽመዋል ሲል ህወሓት ከሷል። ይህ የሆነው ደግሞ የፌዴራሉ መንግስት የሚደግፋቸው የትግራይ ተወላጅ ታጣቂዎች በአፋር ክልል መሽገው ጥቃት ስለሰነዘሩ ነው። አብይ አህመድ የክልሉ በጀት ለሰራዊቱ እየዋለ ነው በማለት እየከሰሱ ናቸው። ባለፈው ጥቅምት 18 በፓርላማ ባቀረቡት ንግግራቸው ማንም አያቆመኝም ብለዋል። እሳቸውን ተከትለው ብርሃኑ ጁላ ህወሓት ካልጠፋ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የትግራይ ጄኔራሎችም የሚመጣውን ጦርነት ለመዋጋት ዝግጁ መሆናቸውን እየገለጹ ናቸው። ከዚህ በኋላ በትግራይ ከተማ መቀለ በባንኮችና ሱቆች ደጃፍ ላይ ሰልፍ በብዛት ታይቷል። ይህ ሁሉ ሁኔታ ከ2013 ጦርነት በፊት የነበረውን የሚያስታውስ ነው። የሰልፉ ዓላማ ብር ፍለጋ፣ ሸቀጥ ሸመታ ነው። አዲሱ ነገር አሁን አብይ አህመድ የትግራይ ተወላጅ ታጣቂ ቡድን ማግኘታቸው ይመስላል። ባሳለፍነው መጋቢት የቀድሞ የጊዜያዊ መንግስቱ ፕሬዝዳንት በጄኔራሎች ድጋፍ ከትግራይ ከተወገዱ በኋላ ጸረ ህወሓት ሚሊሻዎች በፌዴራሉ መንግስት እንዲደራጁ ተደርጓል። በተደጋጋሚ ከቀድሞ ጓዶቻቸው ጋር ተታኩሰዋል። ሁለተኛው አዲሱ ለውጥ በኤርትራና ኢትዮጵያ በኢሳያስና አብይ መካከል የተፈጠረው ነው። አብይ ወደብ እፈልጋለሁ ካሉ በኋላ ሁለቱም ወዲህና ወዲያ ሆነዋል። ጠቅላይ ሚኒስትሩ የተነሱት የባህር በር ፍለጋ ብቻ ሳይሆን በኤርትራ ህልውናና ነጻነት ላይም ጥያቄ ምልክት አድርገው ነው። እናም ለጦርነት እየተዘጋጁ መሆኑን መደበቅ ተስኗቸዋል። ባለፈው ጥቅምት የኢትዮጵያ የደህንነትና የመከላከያ ባለስልጣናት በኤርትራ ድንበር 70 ኪሎ ሜትር ርቀት አሰብ ወደብ አቅራቢያ ጉብኝት አድርገው ተመልሰዋል። የሳተላይት ማስረጃዎች የሚጠቁሙትም ከቅርብ ጊዜ ወዲህ በዚህ አካባቢ የሚገነባው የድሮን ቤዝ እየተስፋፋ መሆኑን ነው። በኢትዮጵያና በኤርትራ መካከል ይህ አይነት መፋጠጥ ከተወለደ በኋላ የኃይል አስተላለፍ ለውጥ ይከሰት ዘንድ ግድ ሆኗል። በሁለቱ ሽኩቻ ውስጥ ትግራይ ሳንዱች ሆኗል። የህወሓት ሰዎች አብይ አህመድን የትግራይ ዋና ጠላት አድርገው ይቆጥሯቸዋል። እናም በባለፈው ጦርነት አያሌ ጥቃት የፈጸሙትን ኢሳያስ አፈወርቂን እያገኙ ነው። የኤርትራና የትግራይ ወታደራዊ ኮማንደሮች ለተከታታይ ጊዜያት ከ1 ዓመት በላይ ይገናኙ ነበር።